የሆርሙዝ ሰርጥ የዓለም ዋነኛ የኃይል መተላለፊያ እንደሆነ ሁሉ ቀይ ባህር ደግሞ የዓለም ንግድ የጀርባ አጥንት ነው። አሁን ላይ በሆርሙዝ እየታየ ያለው ውጥረት ስልታዊ በሆነው ቀይ ባህር መስመር ላይ ያለውን የኃይል ፍላጎትና የሀገራትን የህልውና ትግል ይበልጥ እንዲፋፋም አድርጎታል። በእነዚህ ቁልፍ የባህር መተላለፊያዎች ላይ ተዋናይ መሆን ለሀገራት ትልቅ ትርጉም አለው። ይህ ኢትዮጵያንም የሚመለከት ጉዳይ ነው። የሆርሙዝ ወሽመጥንና የቀይ ባህርን ተፈጥሯዊና ጂኦፖለቲካዊ ሁኔታ መመልከት ነገሩን የበለጠ ግልጽ ያደርገዋል። የሆርሙዝ የባህር ወሽመጥ በሰሜን በኩል በኢራን በደቡብ በኩል ደግሞ በኦማንና በተባበሩት አረብ ኤሚሬቶች ድንበር የሚካለል የባህር መተላለፊያ ነው። በመግቢያውና በመውጫው በኩል 50 ኪሎ ሜትር ስፋት ያለው በጣም ጠባብ በሆነው ቦታው ላይ ደግሞ 33 ኪሎ ሜትር ስፋትን የሚሸፍን አካባቢ ነው። ይህ መተላለፊያ የገልፍ ባህረ ሰላጤን ከአረቢያ ባህር ጋር ያገናኛል። የአሜሪካ የኢነርጂ መረጃ አስተዳደር ባወጣው ጥናት በአውሮፓውያኑ 2025 በየቀኑ 20 ሚሊዮን በርሜል የሚጠጋ ነዳጅና የነዳጅ ውጤቶች በሆርሙዝ የባህር ወሽመጥ በኩል አልፏል። ይህም በዓመት ወደ 600 ቢሊዮን ዶላር የሚጠጋ የኢነርጂ የንግድ ፍሰት እንደማለት ነው። ነዳጁ የሚመጣው ግን ከኢራን ብቻ ሳይሆን እንደ ኢራቅ፣ ኩዌት፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ካሉ ሌሎች የባህረ ሰላጤው አገራት ጭምር መሆኑን መረጃው ያመለክታል። ከዓለም አቀፉ ፈሳሽ የተፈጥሮ ጋዝ ሽያጭ ውስጥ 20 በመቶ የሚሆነው በዚህ የባህር ወሽመጥ በኩል ይጓጓዛል። የሆርሙዝ ሰርጥ የተፈጥሮ ጋዝ በከፍተኛ ሁኔታ እንደ ግብዓት ጥቅም ላይ ለሚውልበት የማዳበሪያ ንግድም ወሳኝ መስመር ነው። ከዓለም አቀፉ የማዳበሪያ ንግድ ውስጥ 1/3 የሚሆነው የሚያልፈው በዚህ ወሽመጥ በኩል ነው። በተቃራኒ መስመርም ወደ መካከለኛው ምስራቅ የሚገቡ እንደ ምግብ፣ መድኃኒትና ቴክኖሎጂ የመሳሰሉ አቅርቦቶችን ለማጓጓዝ የሚያገለግል እጅግ አስፈላጊ መተላለፊያ ነው። ታዲያ የሆርሙዝ ሰርጥ የመርከብ መተላለፊያ መንገድ ሙሉ በሙሉ በኢራንና በኦማን የባህር ክልል ውስጥ ይገኛል። ይህ ደግሞ ኢራን ከተባበሩት መንግስታት ድርጅት ሕግ ውጭም ቢሆን ስፍራውን በኃይል እንድትቆጣጠርና አጠቃላይ ዓለም ላይ ተጽዕኖ እንድታሳርፍ አድርጓታል። እንደ ሆርሙዝ ሰርጥ ያሉ ዓለም አቀፍ ጂኦፖለቲካዊ ተፈላጊነታቸው ከፍ ያሉ ስልታዊ የባህር መተላለፊያዎችን መቆጣጠር ለሀገራት ህልውና የሚኖረው ፋይዳ በቀላሉ የሚታይ አይደለም። በስፍራው ላይ በሚኖራቸው ሚና ልክ ዓለም አቀፍ ተጽዕኖ ፈጣሪነታቸውን ከፍ ያደርጉበታል። በዓለም ላይ ካሉ ቁልፍ ስትራቴጂካዊ የውሃ ላይ መተላለፊያዎች ውስጥ ሁለቱን የስዊዝ ካናልንና ባብኤል መንደብን በያዘው ቀይ ባህር ላይ ተዋናይ መሆንም ተመሳሳይ እንድምታ ይኖረዋል። ቀይ ባህር ከዓለም ንግድ 12 በመቶ፣ በእስያና በአውሮፓ መካከል ከሚደረግ ንግድ 40 በመቶ፣ ከዓለም የነዳጅ ንግድ 15 በመቶ የሚከወንበት እንዲሁም በየዓመቱ ከ30 እስከ 50 ሺህ የሚጠጉ መርከቦች የሚመላለሱበት ባህር ነው። በአካባቢው ያለው የሽብርተኞች እንቅስቃሴ፣ የመካከለኛው ምስራቅ የሰላም መደፍረስና ውጥረት እንዲሁም አፍሪካን፣ እስያንና አውሮፓን የሚያገናኝ የንግድ ድልድይ መሆኑ ስትራቴጂካዊ ተፈላጊነቱ ከፍ እንዲል አድርጎታል። በአፍሪካ ቀንድ በተለይ ደግሞ በጅቡቲ ላይ በርካታ የውጭ ሀገራት የጦር ሰፈር ገንብተዋል። ይህ የሆነው አካባቢው ለዓለም አቀፍ ንግድና ለቀይ ባህር መተላለፊያ ባለው ስትራቴጂካዊ ጠቀሜታ ነው። ሀገራት ከመገኛቸው ብዙ ሺህ ኪሎ ሜትሮችን አቆራርጠው በቀይ ባህር ዙሪያ የጦር ሰፈሮችን፣ የባህር ኃይል ወደቦችንና የአየር ኃይል ማሰልጠኛዎችን የገነቡት ስፍራው ባለው ተፈላጊነት የተነሳ ለመሆኑ ጥያቄ የለውም። ከባህሩ እጅግ ቅርብ የሆነችው በታሪክና በሕግ አግባብ የባህሩ ባለድርሻነት የሚገባት ኢትዮጵያ በስፍራው ተዋናይ መሆኗን ማረጋገጥ ለነገ የሚተው የቤት ስራ አይደለም። ቀጠናው ካለው ጂኦፖለቲካዊ ተፈላጊነትና አስተማማኝ ሰላምና ደህንነትን ከማረጋገጥ አኳያ ጊዜ የማይሰጠው የህልውና ጉዳይ ነው። በቀይ ባህርና በዙሪያ ገባው የሚካሄዱ እንቅስቃሴዎችን መከታተል፣ አስፈላጊውን እርምጃ መውሰድና ብሔራዊ ጥቅምን ማስከበር የሚቻለው ባህሩ ላይ ተዋናይ መሆን ሲቻል ብቻ ነው። ይህ ሲሆን የባህር ኃይልን በማጠናከር የሀገርን ሉዓላዊነት የሚያስጠብቁ የባህር ላይ እንቅስቃሴዎችን በነፃነት መከወን ይቻላል። በኢኮኖሚው ረገድም ከዓመታዊ ገቢዋ ከ16 እስከ 25 በመቶ የሚሆነውን ከወደብ ኪራይና ከተያያዥ ጉዳዮች ጋር በተገናኘ ለምታወጣ ሀገር የቀይ ባህር ቀጥተኛ ተዋናይነቷን ከማረጋገጥ የበለጠ ትኩረት የሚሻ ጉዳይ ሊኖራት አይችልም። በተለይ ደግሞ ተለዋዋጭ በሆነው የዓለም ጂኦፖለቲካ እንደ ቀይ ባህር ባሉ አካባቢዎች ላይ ተዋናይ መሆን የሀገርን የመደራደር አቅም ከፍ የሚያደርግ ተሰሚነትንም የሚያሳድግ ሁነኛ መንገድ ነው። በሁሉም አቅጣጫ የሀገርን ብሔራዊ ጥቅም ለማስጠበቅ በቀይ ባህር ላይ
ተገዳዳሪ መሆን የሚችል ኃይልን መፍጠር ያስፈልጋል። አሁን ጥያቄው እንዴት እናሳካው የሚለው ነው። ለዚህ ደግሞ የመደመር መንግስት የኢትዮጵያን የባህር በር ባለቤትነት ማረጋገጥን ቀዳሚ አጀንዳው አድርጎ እየሰራበት ይገኛል። ኢትዮጵያን ወደ ቀይ ባህር መመለስና የባህር በር የማግኘት መሻቷን እውን ማድረግ የሚቻለው በመንግስትና በህዝብ ትብብር ነው። ይህን የህልውና ጥያቄያችንን ለማሳካት የሚደረጉ ጥረቶችን ማገዝ ከእያንዳንዱ ዜጋ ይጠበቃል።